ከሰጠ በኋላ አንድ ነገር አይፈልግም። ትዕቢተኞችን እግዚአብሔር ምን ያደርጋል? ይቃወማል። አስቡ አሁን እኛ ዳብሎስ ብለን የምናወራው ዳብሎስ ትዕቢት ይባላል። ጸጋው የሰጠ ማን ነው? እግዚአብሔር ነው። ማን የሰጠው? እግዚአብሔር። ጸጋውን ሲሰጥ እንዴት አድርጎ ይሰጣል ስል አብልጦ ነው የሚሰጠው። ተቀብለ የኔ ነው ልትል አትችልም። ከኔ ጋር ነህ? ጤና ተሰጥቷል አይደለ? ዕውቀት ተሰጥቷል፣ ትምህርት ተሰጥቷል፣ ስራ ተሰጥቷል፣ ልጅ ተሰጥቷል፣ ቤተሰብ ተሰጥቷል። የተቀበልከው ያንተ ከመሰለ አንተ ሞኝ ነህ። የተቀበልክለት ስጦታ ነው። ሰጪው አንተን አምኖ አይደለም የሚሰጠው፣ በአንተ ተማምኖ አይደለም የሚሰጠው፣ በራሱ ተማምኖ ነው የሚሰጠው። እሺ አጭር ነገር በዚህ ማዕከል ይገራል። አብልጦ ጸጋውን ከሰጠ በኋላ እግዚአብሔር ጸጋውን ለምሳሌ ጸጋውን ተቀበልኩ የኔ ነው ብዬ ኩራት ውስጥ ገባው ወይ ትዕቢት ውስጥ ገባው። ከዛ በኋላ ማን ይዋጋል ካላችሁ እራሱ እግዚአብሔር ነው የሚዋጋው። ለምን መሰላችሁ? የተቀበለው ነገር እንዴት እንደማስረዳው ባላቀ ከኔ ጋር ነን። ሁሉ ሰው ከኔ ጋር ነው። አሁን ምን ይሰጣል? እግዚአብሔር ጸጋውን ይሰጣል። እንዴት አድርጎ? አብልጦ ምን ይሰጣል? ጸጋውን ይሰጣል። ጸጋውን ከሰጠ በኋላ እግዚአብሔር አስቡ፣ እግዚአብሔር ሲቃወም አንድ ነገር እግዚአብሔር ሲቃወሙ አስቡ። እግዚአብሔር ያንን ነገር ሲቃወም፣ እግዚአብሔር ያንን ነገር ጋር ሲዋጋ አስቡ። አእምሯችሁን አሰላስሉ። እግዚአብሔር ከዛ ነገር ጋር መዋጋት ሲጀምር፣ እግዚአብሔር ከዛ ነገር ጋር መጣላት ሲጀምር የሚጣላው ምኑ ጋር ነው ካላችሁ አቶ ትዕቢት ይባላል። ትዕቢት ከየት ይመጣል ካላችሁ የመጀመሪያ የዳብሎስ ስራ ነው። በደንብ ከኔ ጋር ነው። ዳብሎስ ብለን ሰይጣን ብለን የምንጠራው ሰይጣን በእግዚአብሔር ቤት እግዚአብሔርን ከሚያመልኩ ከመላእክቶች ስንቱ ነው? አንዱ ነበር። እንደ ቅዱስ መላእክቶች እንደ ገብርኤሎች እንደ ሚካኤሎች እንደ ሱራፌሎች መካከል ስንቱ ነበረ? አንዱ ነበረ። ከትዕቢቱ የተነሳ ከእግዚአብሔር ዙፋን ጋር ሊሻማ ሲፈልግ ምን ተባለ? ከሰማይ ተወረወረ። እዛችው ሞመንት ቤት የተባረረበት ሌላ ምክንያት ክፋቱ አይደለም፣ ትዕቢት ነው። እሱ ልጆች ለጉዳችሁ ጻፉ። ትዕቢት በየትኛው ነገር ውስጥ የሚመጣው ዳብሎስ አንድ ሰው ውስጥ ላይ የተቀመጠበት ሁላችን ዳብሎስን ይዘን የምንዞርበት ዘመን ቁጥር የለውም። ለምን መሰለህ? ትዕቢት አንተ ውስጥ ስትኖር እኔ ትዕቢት ነኝ አይልም። ያኛው ነገር ያንተ እንደሆነ ነው የሚነግርህ። እግዚአብሔር እንደሰጠ አይሳይም። ከኔ ጋር ነን። ሰርተህ ገንዘብ ይችላል ወይ ገንዘብ አሉ ገንዘብ ይችላል ናው ከባይ አግኝተሽ ወይ አታውጣው። ገንዘብ ኪስ ላይ ካለ ሰርቼ ካገኘው ላቤት አባርገ ነው ካገኘው ካልክ ሞኝ ነው። ጸጋው ነው የሰጠክ፣ ጸጋው ነው የሰጠክ። አሁን እንዳንተ ስራ መስራት የፈለጉ ስራ አጥቶ ከተማ ላይ የሚዞሩ ሰዎች አሉ። የመጀመሪያ እንዳንተ ደግሞ መስራት ፈልገው ጤና አጥቶ የተኙ ሰዎች አሉ። እነዚህ ሰዎች ስራ አላጡም። አንዱ ስራ አጥቶ ነው የተኛው፣ አንዱ ስራ ያለ ታሞ ነው የተኛው። አንተ ከሁለቱ ካልሆንከው ሰርተህ እንድታገኝ ስራው ከተከፈተ፣ ሰርተህ እንድታገኝ ጤናው ከተቀበለ ገንዘቡ ያንተ አይደለም። ገንዘቡ ያንተ የኔ ነው ብለህ ትዕቢት ውስጥ ከገባው ፋይት የሚያደርግ ካንተ ጋር ውጊያ የሚጀምር ባለቤት ያንሰል እራሱ እግዚአብሔር። ሰው ከእግዚአብሔር ጋር ከተዋጋ ዱቄት ነው። አሁን እግዚአብሔር ማንን ይቃወማል? ዳብሎስ የተባለው ዳብሎስ የቱ ነው ካላችሁ ትዕቢት ይባላል። ዳብሎስ እናንተ እንደምታውቁ ቀንድ ያለው የለም። ዳብሎስ ትዕቢት ነው። እያንዳንዱ ሰው ውስጥ ላይ ደግሞ ትዕቢት አለ። ዳብሎስ አለ። በእኔ ውስጥ አለ። ቀጥታ ብዙ እኔ ውስጥ ትዕቢት የለኝም የሚል ሰው ሁሉ የለኝም። እዚህ ቤት ሁሉ ሰው እንድነካ የማይፈልግበት ክብሬ ነው የሚባል ነገር አለ። ልክ ነኝ? ልክ ነኝ? ይሄ የኔ ክብር ነው፣ ይሄን አላስነካም የምንልበት ምን አለ? አካል አለ፣ ወደ ቦታ አለ። ያ ማለት እኔ ባጭሩ ቋንቋ በአዲስ ኪዳን ውስጥ ለኛ ምንም ክብር የለም። ብንከበርም እሱ ነው የሚያከብረው እንጂ ላብ ጥሬ ያገኘሁት ክብር የለም። ሃሎ ላብ ጥሬ ጾም ጸሎት ገብቼ ማመጣው ክብር የለም። ጾም ከጸሎት እንዲጸልይ ኮዘር ቅባቱን የሰጠ ጸጋውን የሰጠ እሱ ነው። ጾም ጸሎቱን እንኳን ችዬ አይደለም የጸለይኩ፣ እንድጸልይ እሱ ነው የረዳኝ። ጸልዬ አገኘው ብዬ ትዕቢት ውስጥ ከገባው አስብ፣ ከእግዚአብሔር ጋር ስዋጋ ከኔ ከረሰው አለ። አሁን የሰዎች ችግር የለባችሁ። ሁላችሁ ገበያችን ለምን እንደተዘጋ አሁን እንድታውቁ እፈልጋለሁ። ገበያው ለምን እንደሚዘጋ
ቅባቱ ለምን እንደማይገለጥ ኢትዮጵያ ላይ ቅባት ለምን ነው ፋንክሽን ማይደረገው? ሰው ኢትዮጵያ ላይ ያለው ለምን ነው ባለጠጋ ማይሆን ካላችሁ አንድም ሰው እግዚአብሔር አበለጸጋ አይልም ወይ ካበለጸጋ ባለኛው ካላችሁ አይ እጅግ በጣም ቆሎይ ቆንጥሬ ነው የሚለው ልክ ነኝ ባለጠጋ ሰውየው ጋር ብትሄደው ቆሎይ ቆንጥሬ አልበላም አልጠጣም ብዬ ነው ሲደረስኩ ይላል እግዚአብሔር እዚህ ያደረሰኝ የማለት አቅም የለውም ከኔ ጋር ነህ ልጆችን እንዴት አሳደግከው ብለኝ እኔ ወገቤን አስሬ ሳልበላ ሳልጠጣ ውዬ ነው ያሳደግኩ ነው የምትለው እግዚአብሔር አሳደገኝ ምን ለማለት አቅም የለም የማሳደግ አቅምና ገንዘብ ተርትሮ ልጅ ያጡ ሰዎች ደግሞ አሉ እዛ አንተ ጋር ልጅ ማሳደግ የምትችለው በቃ እግዚአብሔር ሰጠኝ ለማለት አቅም የለም ሰው እግዚአብሔር ጋር ትልቁ ዳብሎስ ብላችሁ ክንፍ ያለው ዳብሎስ የለም እናንተ ውስጥና እኔ ውስጥ ያለው ቲቢት የሚባል ነገር የዳብሎስ የመጀመሪያው የመጨረሻው ከሰማይ እንዲወረወር ካደረገው የመጨረሻው መጀመሪያው ቲቢት እናንተ ህይወት ላይ ለምሳሌ አገልጋዮች ይታበያሉ አገልጋይ ነኝና አገልጋዮች ይታበያሉ አጋንንት ይወጣል እሱ ማለት እንዲባል ይፈልጋል አጋንንት የጮኮ በጸጋው ነው ከሰውየው ችሎታ የሆነው ምንም ነገር የለም ይሄ ማለት ሰውየው ደግሞ እርገት ያልኩ አይደለም አጋንንት ጮኸ ማለት አንተ ከሌላ የተለየ ነገር የለም ጸጋው ነው ጸጋውን አንከባክበው መያዝ የሚችሉ ዙሪያ ላይ ያሉ ሰዎች ናቸው እንጂ እኔ ጸጋ አለኝ ብዬ እንደዚህ ማለት ከቻልኩኝ ትዕቢት ነው አሁን በደምብ ስሙኝ እዚህ ቤት አገልጋይ ነኝ አይደል እኔ እዚህ ቤት ክርስቲያን አገልጋይ ነኝ አይደል መሰለኝ እኔ አገልጋይ ነኝ አይደል እዚህ ቤት ምን ነው ልክ ነኝ አይደል ልክ እዚህ ቤት እዩ ስሙኝ እዚህ ቤት የሚሆነው ነገር እያንዳንዱ አገልግሎት እሱ ውስጥ ክብር አለ ብሎ ማክበር ከቻላችሁ እናንተ ናችሁ እንደምታከብሩኝ እኔን አክብሩኝ ብዬ እናንተን ካስከበርኩኝ ትዕቢተኛ ነኝ እሱ ጸጋ አለ ልናከብረው ይገባል ካላችሁ ካከበራችሁ ሳይ እሱን እናንተ ስታከብሩ በእናንተ ፊት እንደተከበረ ይመስላል ቤት ሂጄ ግን በድረት መተኛት መቻል አለብኝ እኔ ማን ነኝ በኔ ላይ የሰራሁት እኔ ማን ሆኜ ነው ይሄ ሁሉ ህዝብ ቁጭ ብሎ እንዲሰማኝ ያረከው እኔ ማን ሆኜ ነው በኔ ውስጥ እንደዚህ የምትሰራ እምልበት በእግዚአብሔር እምዋረድበት ጊዜ ከሌለ የተቀበልኩበት ቅባት ከእግዚአብሔር ጋር ነው የሚጀምረው ለምንድን ነው ረጅም ቅባት የጀመሩ ሰዎች ባጭሩ የሚያቆሙት ሰው ስላጨበጨበ ሰውየው ከፍ ያለ ይመስላል ነበር ከኔ የተሻላችሁ አላችሁ እዚህ ቤት ነገ የምትገለጡ ከኔ የተሻላችሁ በፋይናንስ የተሻላችሁ በአእምሮ የተሻላችሁ በእውቀት የተሻላችሁ በትምህርት የተሻላችሁ በማስተማር የተሻላችሁ አላችሁ እርግጠኛ ሁኑ የተሻላችሁ ነኝ ብላችሁ ደግሞ ኩፍ ካላችሁ የምትመቱት እዛ ነው ዳብሎስ ምንድን ነው ዳብሎስ ቲቢት ደግሞ ውጤት ምን ያመጣል ቲቢት ካለበት የሚዋጋ ሟርተኛ ማርጌታ አይደለም የሚዋጋ ስድስት አይደለም የሚዋጋ ከለመናት አይደለም የሚዋጋ ከራሱ እግዚአብሔር ነው አስብ ከእግዚአብሔር ጋር ስትዋጋ ከኔ ጋር ነን ዝቅያላችሁ ሁሉ ቀና በሉስ ቀና ብላችሁ ምትዋጋው ከማን ጋር ነው ከእግዚአብሔር ጋር ስትዋጋ የተቀበልከው ነገር ሰጥቶኛል ለማለት አቅም ካጣ ፋይቱ የምትጀምረው ከውጊያ ከምትጀምረው አስብ እግዚአብሔርና አንተ ስትጣሉ አንቺና እግዚአብሔር ስትዋጉይ እግዚአብሔር ጋር መዋጋው እንዴት ነው እግዚአብሔር ጋር ላይ በምን አቅም በቲቢት አንተ ውስጥ አለ ቲቢታችሁ ውስጥ አለ የኔ ነው የምትይ ነገር አንቺን አለቀቀሽ ያ የቲቢት የመጀመሪያ ቲቢተኛ ሰው በብሎ ማጣረው ደረት ነፍቶ እንዴ ብሎ ቢየት ሰው ነው ቲቢተኛ አይደለም ጸጉሩን እንዲያርገው ሸምሱን እንድትቆጥሩ እኔ ማለት እኮ እሚል ሰው ነው ቲቢተኛ አይደለም ቲቢተኛ ምን አይነት መሰላችሁ ቲቢተኛ ማለት አንድ ነገር ማድረግ የማይፈልግ ከምንም አጋጣሚ እሱን ራሱን ዝቅ ለማድረግ የማይፈልግ ሰው ሁሉ ጊዜ ቲቢተኛ ዝቅ ማድረግ ምን ማለት ነው እግር ማጠብ ነው እሱ አንድ ቲቢተኛ አይደለም እሱም ትህትና መጨረሻ ነው ቲቢተኛ ማለት ለእግዚአብሔር የሚገባው ለእግዚአብሔር የሚሰጥ ነው ትዩት ማለት ለእግዚአብሔር የሚገዛ ለእግዚአብሔር ያልተገዛ ሁሉ ቲቢተኛ ነው ቲቢተኛ ከሆንከው የሚዋጋ ከእግዚአብሔር ነው ቲቢተኛ ካልሆንከው አመልት ትችላለህ ሊሳን አለ መዝሙር ደርሰሃል ስብከት ያምራል ግን ከእግዚአብሔር ጋር የተዋጋ ነው የሚኖረው አጠገቤ ላለው ሰው ያሱና
ራስን እዚህ ውስጥ ያስገባ ነው ወይ በሉት። የእግዚአብሔር ቃል በሉት ማስተዋት ነው። አንተን ያሳያል። ራስን ይይበት በሉት። ሰው እግዚአብሔር ይይበት በደንብ ነገር ግን ይላል ጸጋውን እንዴት አብዝቶ ይሰጣል። ከዛ ከሰጠ በኋላ እግዚአብሔር ማን በጣም ማየት የማይፈልገው ሰው ትተኛ ይቀፍ ውጊያ ነው መጀመሪያው እግዚአብሔር እኔ ይላል በህይወት ዘመናችሁ ምንም ይገለጥ ምንም ይኑር እኔን እንዳትል እኔ ችዬ እኔ ጸልዬ እኔ ጾሜ እኔ ሰርቼ እኔ እንደዚህ ገብቼ እኔ እንደዚህ እዚህ ውስጥ ገባክ ማለት ውጊያው እግዚአብሔር ነው የሚጀምረው። ምትዋጋው እግዚአብሔር የተዋጋልህ አይደለም ካንተ ጋር ነው የሚዋጋው። እግዚአብሔር ተዋጊ ነው ብለህ ዘምረህ ሄደህ የኔ ነው ብለህ ከተዋጋ የሚዋጋልህ እግዚአብሔር ከጠላት ሊያድን አይደለም የሚዋጋ ካንተ ጋር ነው የሚዋጋ። ሄሎ እሺ ታዲያ ምን ላድርግ? ትዕቢተኞችን እግዚአብሔር ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። አሁን ለትሑታን ለትዕቢተኞች ይዋጋል፣ ከነሱ ጋር ይቃወማል። እኛም ለቀሂድ እንደምትለው አስብ። እግዚአብሔር ደግሞ ሲቃወምህ እግዚአብሔር ሲቃወምህ ከዛስ ትሑታን ሲባለው እየተኛው ናቸው። እስንየው